አዳዲስ የሱቆች ፈረሳ ሊጀመር መሆኑን ያገኘነው መረጃ ያመለክታል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም በርካታ ሱቆችን ለማፍረስ መንግስት ልቀቁ የሚል ማስጠንቀቂያ መስጠቱን ነው ለማወቅ የተቻለው። በሌላ በኩል ደግሞ ከነዳጅ ጋር በተያያዘ አዲስ ጥብቅ መረጃ ይፋ ተደርጓል። በዚህም መሰረት ነዳጅ የመቅጃ ማሽኖች ላይ የልኬት ችግር በታየባቸው ማደያዎች ላይ ተገቢው የህግ እርምጃ መወሰድ መጀመሩ ታውቋል። የሱቆች ፈረሳ፣ የነዳጅ፣ የኮንስትራክሽን ማዕድናትና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ ከተማ በነዳጅ ማደያዎች ላይ በተከናወነው የመቅጃ ልኬት ምርመራ የመቅጃ ማሽኖች ልኬት ችግር በታየባቸው ማደያዎች ላይ ተገቢው የህግ እርምጃ ተወስዷል ሲል የአዲስ አበባ ከተማ አስተዳደር ንግድ ቢሮ አሳወቀ። የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደገለጹት በሁለት ነዳጅ ማደያዎች የመቅጃ ማሽን የልኬት ችግር በመገኘቱ ምክንያት ከነዳጅ አቅርቦት ለሁለት ወራት እንዲታገዱ ተደርጓል። እርምጃ የተወሰደባቸው የነዳጅ ማደያዎች በንፋስ ስልክ ላፍቶ ክፍለ ከተማ ጋርመንት አካባቢ የሚገኘው ኖክ ነዳጅ ማደያና በአቃቂ ቃሊቲ ክፍለ ከተማ የሚገኘው አልፋ ነዳጅ ማደያዎች ናቸው ብለዋል። እንዲሁም በአቃቂ ቃሊቲ ክፍለ ከተማ የሚገኘው ተባረክ ነዳጅ ማደያ ከነዳጅ አቅርቦት ለአንድ ወር እንዲታገድ ተደርጓል የተባለ ሲሆን በአቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ የሚገኘው የተባበሩት ነዳጅ ማደያና በቂርቆስ ክፍለ ከተማ በካሳንቺስ ሱፐርማርኬት አካባቢ የሚገኘው ኦላ ነዳጅ ማደያ የመጨረሻ የጽሑፍ ማስጠንቀቂያ እንደተሰጣቸው ከቢሮ የተገኘው መረጃ ያሳያል። ወይዘሮ ሀቢባ ሲራጅ አክለውም ቢሮ በከተማ ውስጥ ልኬትን በማዛባት ፍትሐዊ የንግድ ውድድርን የሚያደናቅፉ ድርጊቶችን በሚፈጽሙ ነዳጅ ማደያዎች ላይ የጀመረውን የክትትልና የሕግ ማስከበር እርምጃ ይበልጥ በማጠናከር እንደሚቀጥል ገልጸዋል። የነዳጅና ኢነርጂ ባለስልጣን በበኩሉ 12 የነዳጅ ማደያዎች በጊዜያዊነት ከነዳጅ አቅርቦት እንዲታገዱ ትዕዛዝ ማስተላለፉን አሳውቀዋል። ባለስልጣን መስሪያ ቤቱ ከግንቦት 29 2018 ዓ.ም ጀምሮ በተከታታይ ቀናት በተለያዩ ከተሞች ድንገተኛ የኢንስፔክሽን ስምሪት በነዳጅ ማደያዎች የመቅጃ ማሽን ላይ ምርመራ በማድረግ 12 ማደያዎች ማሽኖቻቸው ትክክለኛውን ልኬት የማያሳዩና የነዳጅ ቅሸባ የሚፈጸምባቸው መሆኑን በማረጋገጥ ማደያዎቹ እንደ ጥፋታቸው መጠን ከ1 ወር እስከ 2 ወር የነዳጅ ጭነት እገዳ የተደረገባቸው ሲሆን ባለስልጣን መስሪያ ቤቱ ለነዳጅ አቅራቢ ድርጅትና ለኩባንያዎች በጻፈው ደብዳቤ አሳውቀዋል። በተመሳሳይ የምርመራ ሪፖርታቸው እየተዘጋጀ ባሉ ጥፋተኛ ሆነው የተገኙ ማደያዎች ዝርዝራቸውን በቀጣይ ቀናት የሚያሳውቅ መሆኑን ባለስልጣኑ ጨምሮ አሳውቀዋል። ባለስልጣን መስሪያ ቤቱ ለነዳጅ ማደያዎች የነዳጅ አቅርቦት ትስስር ፈቃድ ሲሰጥ ህብረተሰቡን በታማኝነትና በፍትሃዊነት እንዲያገለግሉ መሆኑ ይታወቃል ያለ ሲሆን ነገር ግን አንዳንድ ማደያዎች የፈቃድ ግዴታቸውን ችላ በማለት ተገቢ ባልሆነ ድርጊት በተሳሳተ ልኬት ተገልጋዩን በሚጎዳ መልኩ አገልግሎት ሲሰጡ እንደሚስተዋሉ ተረጋግጧል። በቀጣይ ቁጥጥሩ ተጠናክሮ የሚቀጥል ሲሆን ከዚህ ድርጊታቸው በማይታቀቡት ላይ ጠበቅ ያለ እርምጃ እንደሚወሰድም አሳውቀዋል። ተገልጋዩ ህብረተሰብም በዚህና መሰል የሆኑ በነዳጅ ግብይቶች ላይ የሚፈጸሙ ጥፋቶች ሲያጋጥሙ የባለስልጣን መስሪያ ቤቱን የኦንላይን አገልግሎት መስጫ መተግበሪያ በመጠቀም አስተያየትና ጥቆማ በቀጥታ መስጠት የሚቻል መሆኑን ገልጿል። በሌላ በኩል ደግሞ አዳዲስ የሱቆች ፈረሳ ሊጀመር መሆኑን ያገኘነው መረጃ ያመለክታል። በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖር ቢገለጽም በርካታ ሱቆችን ለማፍረስ መንግስት ልቀቁ የሚል ማስጠንቀቂያ መስጠቱን ነው ለማወቅ የተቻለው። በአዲስ አበባ ከተማ መርካቶ ጣና የገበያ ማዕከል ፊት ለፊት የሚገኙ ከ200 በላይ ነጋዴዎች የፌዴራል ቤቶች ኮርፖሬሽን በ20 ቀናት ውስጥ የንግድ ቤቶቻቸውን ለቀው እንዲወጡ ጥብቅ ማስጠንቀቂያ እንደሰጣቸው ተናግረዋል። ይህ ያልታሰበና አስደንጋጭ እርምጃ ከግማሽ ምዕተ ዓመት በላይ በአካባቢው የነበረውን የንግድ ታሪክ የሚያጠፋና ቤተሰቦችን ለከፋ የኢኮኖሚ ቀውስ የሚዳርግ መሆኑን ነጋዴዎቹ በምሬት ገልጸዋል። የፌዴራል ቤቶች ኮርፖሬሽን ቅርንጫፍ አንድ ጽሕፈት ቤት ለተከራዮች ያሰራጨው ይፋዊ የማስጠንቀቂያ ደብዳቤ እንደሚያስረዳው ነጋዴዎቹ የንግድ ቤቶቻቸውን እንዲያስረክቡ የተጠየቁት የአዲስ አበባ ከተማ አስተዳደር ለሚያካሂደው የኮሪደር ልማት ስራ ቦታው ተመርጦ እንዲለቀቅ በመጠየቁ ነው። በቀድሞ ወረዳ 5 ቀበሌ 19 የሚገኘውን ይህንን የንግድ ቤት የተከራዩ ግለሰቦችም ይህ ደብዳቤ ከደረሳቸው ቀን ጀምሮ ባሉት 20 ቀናት ውስጥ ንብረታቸውን አንስተው የውሃና የመብራት ክፍያዎችን አጠናቀው የቤቱን ቁልፍ እንዲያስረክቡ የኮርፖሬሽኑ ደብዳቤ ጥብቅ ትዕዛዝ አስተላልፈዋል። በተሰጠው የ20 ቀናት ገደብ ውስጥ ቤቱን የማያስረክቡ ተከራዮች ካሉ ግን ኮርፖሬሽኑ በፖሊስ ኃይል አስገድዶ እንደሚያስወጣና በዚህ ሂደት
ለሚደርሰው ማንኛውም የንብረት ጉዳት ምንም አይነት ኃላፊነት እንደማይወስድ በማስጠንቀቂያ ደብዳቤው ላይ በግልጽ አስፍረዋል። ለ50 ዓመታት በመርካቶ ማዕከል የንግድ ምሰሶ ሆነው የቆዩት እነዚህ ነጋዴዎች የተሰጠው የጊዜ ገደብ እጅግ አጭር መሆኑን በመግለጽ ጉዳዩ የሚዲያና የህዝብ ትኩረት እንዲያገኝ ጥሪ አቅርበዋል። ድንገተኛ የሆነው ይህ ውሳኔ በንግድ ስራቸውና በቤተሰቦቻቸው ህይወት ላይ ከባድ የኢኮኖሚ ስብራት እንደሚያስከትል ነጋዴዎቹ በከፍተኛ ስጋት እያስጠነቀቁ ይገኛሉ። የከተማዋን ገጽታ ለመቀየር በሚል በከፍተኛ ፍጥነት እየተተገበረ ያለው የኮሪደር ልማት ፕሮጀክት የዜጎችን የረዥም ጊዜ የንግድ ትስስርና የኑሮ መሰረት ከግምት ውስጥ ያላስገባ አካሄድን በመከተሉ መንግስትን ለከባድ ትችት እያጋለጠው ይገኛል። በሺዎች የሚቆጠሩ ዜጎች የዕለት ጉርስ በሚያገኙበትና ሰፊ የስራ ዕድል በተፈጠረበት መርካቶ ያለምንም በቂ የዝግጅት ጊዜና የተተኪ ቦታ ማቋቋሚያ እቅድ ሳይወጣ ዜጎችን በ20 ቀናት ውስጥ ንብረታችሁን አንስታችሁ ውጡ ማለት የአስተዳደሩን የፖሊሲ ክፍተትና የዜጎችን ሰብአዊና ኢኮኖሚያዊ ደህንነት ችላ ማለትን በግልጽ የሚያሳይ መሆኑ ተነግሯል። የከተማ አስተዳደሩ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ አጽንኦት ሰጥቶ ሲያስታውቅ እንደነበር ይታወሳል። ከንቲባ አዳነች አቤቤ እንደተናገሩት ከሆነ በዚህ ዓመት ምንም አይነት አዲስ የኮሪደር ልማት ስራ አይኖርም ብለው ነበር። በሌላ በኩል ደግሞ ህጋዊ ፈቃድ ሳይኖር በመኖሪያና በኢንዱስትሪዎች አቅራቢያ የኮንስትራክሽን ማዕድናትን ማምረት የሚከለክል መመሪያ ወጣ። በአዲስ አበባ ከተማ አስተዳደር ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች 500 ሜትር ክልል ውስጥ ለልማት ስራዎች በቀጥታ ለግብዓትነት የሚውሉ ልዩ ልዩ የኮንስትራክሽን ማዕድናትን ያለ ህጋዊ ፈቃድ ማምረት የሚከለክል መመሪያ ወጣ። የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን በአዲስ አበባ ከተማ አስተዳደር ክልል ውስጥ የኮንስትራክሽን ማዕድናትን ለማምረት ፈቃድ በተሰጣቸው ወይም በሚሰጣቸው ግለሰቦች፣ ማህበራት፣ የግልና የመንግስት ድርጅቶች ተፈጻሚ እንዲሆን የኮንስትራክሽን ማዕድን ፈቃድ አፈጻጸም መመሪያን አውጥቷል። በመመሪያው መሰረት ከመኖሪያ መንደሮች፣ ከኢንዱስትሪ ፓርኮች፣ ከመሰረተ ልማት አውታሮች፣ ከኤሌክትሪክ ተሸካሚዎች 25 ሜትር፣ ከወንዝ ዳርቻዎች ደግሞ 30 ሜትር ክልል ውስጥ ማዕድናትን ለማምረት ስለ ቦታው የሚመለከተው ህጋዊ አካል ወይም ባለቤቱ ካልፈቀደ በቀር ፈቃድ አይሰጥም ተብሏል። በተጨማሪም ለመቃብርና ለሃይማኖታዊ ጉዳዮች በተከለሉ ቦታዎች፣ የቅድመ ታሪክ ቅሪቶች ባሉባቸው ወይም ብሔራዊ መታሰቢያዎች በቆሙባቸው፣ ለመሰረተ ልማት አውታሮች በተከለሉ፣ ለተፈጥሮ አካባቢ ጥበቃ ወይም በብሔራዊ ፓርክ በተከለሉ ስፍራዎች የኮንስትራክሽን ማዕድናትን አምርቶ መጠቀም በፍጹም እንደማይቻል በመመሪያው ላይ ሰፍሯል። ማንኛውም ሰው የኮንስትራክሽን ማዕድን ለማምረት ከባለስልጣኑ ፈቃድ ማግኘት እንዳለበት፣ ለመንግስት ልማትና ለህዝብ አገልግሎት ወይም ለንግድ ላልሆነ ዓላማ ባለስልጣኑን በማስፈቀድ የኮንስትራክሽን ማዕድን አምርቶ እንዲጠቀም በመመሪያው ተፈቅዷል። ህጋዊ የመሬት ባለይዞታ የሆነ ሰው ለንግድ ላልሆነ ዓላማ ወይም ለግንባታ ብቻ በግል ይዞታ ውስጥ ክፍያና ፈቃድ ሳያስፈልገው አምርቶ መጠቀም እንዲችል በመመሪያው ተካተዋል። መንግስታዊ ፕሮጀክቶች ያላቸውና የመንግስትና የልማት ድርጅቶች የማምረት ፈቃድ ከባለስልጣኑ ማግኘት፣ በየወሩ ያመረቱትን ምርት ሪፖርት ወር በገባ የመጀመሪያው ሳምንት ሰኞ ማቅረብ እንዳለባቸው በአዲሱ መመሪያ ላይ ተደንግጓል። መንግስታዊ ድርጅትን ስራውን እያከናወነ ማህበራዊ ልማቶችንና ጎን ለጎን የመልሶ ማልማት ግዴታ ማከናወን እንዳለበት ተጠቅሷል። ጥቁር ድንጋይ፣ ገረጋንቲ፣ ቀይ አሸዋ፣ ቀይ አፈር፣ ነጭ የግንብ ድንጋይ ወይም ጥርብ ድንጋይ፣ የወንዝ አሸዋ ወይም ጠጠርና ሌሎች ተመሳሳይ የኮንስትራክሽን ማዕድናት ፈቃድ የሚሰጥባቸው የምርት አይነቶች ናቸው ተብሏል። ለጥቁር ድንጋይ ስራ ፈቃድ ለማውጣት ከፍተኛው 5 ዓመት ሆኖ በየዓመቱ የሚታደስ እንደሚሆንና የገረጋንቲ፣ የአሸዋ፣ የነጭ ድንጋይ ኮንስትራክሽን ማዕድናት ማምረት ስራ ፈቃድ ከ2 ዓመት ያልበለጠ ሆኖ በየዓመቱ እንደሚታደስ በመመሪያው ላይ ሰፍሯል። ለምርት ማንሻ ፈቃድ ከ3 ወራት ላልበለጠ ጊዜና ከስራው ጋር ተዛማጅነት ላላቸው መሳሪያና ማሽን ለመትከያ ፈቃድ ዘመን ከማዕድን ማምረቻ ፈቃድ የውል ዘመን ጋር ተመሳሳይ ሆኖ የፈቃድ ዘመኑ ሲያበቃ ማንኛውንም ንብረት ነቅሎ መሬቱን ነፃ ማድረግ እንዳለበት በመመሪያው ተደንግጓል። የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ያወጣው መመሪያው ውስን የሆነውን የተፈጥሮ ሀብት በአግባቡ በመጠቀም የከተማዋ የኮንስትራክሽን ማዕድናት ፍላጎት እንዲሟላ ዓላማ እንዳለው ተመላክቷል። እያንዳንዱ ባለድርሻ አካል በፈቃድ አሰጣጥ፣ በክትትል፣ በቁጥጥር፣ በማምረት፣ በመረጃ አያያዝና በአቀራረብ ያለውን ኃላፊነትና ተጠያቂነት ሊያሳይ የሚችል የአሰራር ስርዓት መዘርጋት ማስፈለጉ መመሪያውን ለማውጣት ያስፈለገበት ሌላኛው ምክንያት ነው ተብሏል። በሌላ መረጃ ደግሞ ከግል ባንኮች ከፍተኛ የተባለውን ትርፍ ያስመዘገበው አዋሽ ባንክ ወደ ጅቡቲ ለመግባት ፈቃድ መጠየቁን ሰምተናል። ባንኩ ፈቃድ ለማግኘት የሚያስፈልገውን ጥያቄ ለኢትዮጵያ ብሔራዊ ባንክ በማቅረብ ምላሽ በመጠባበቅ ላይ ይገኛል። በኢትዮጵያ የባንክ ኢንዱስትሪ ውስጥ ከግል ባንኮች ከፍተኛ የገበያ ድርሻ በመያዝ የዘለቀው አዋሽ ባንክ በ2019
በ2018 የሂሳብ ዓመት ከግል ባንኮች ከፍተኛ የተባለውን የ40.7 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡንና ዓመታዊ የውጭ ምንዛሬ ግኝቱም ወደ 2.6 ቢሊዮን ዶላር ማሳደጉን አስታወቀ። አዋሽ ባንክ በ2018 የሂሳብ ዓመት ከታክስና ከሌሎች ተቀናናሾች በፊት ያገኘው የ40.7 ቢሊዮን ብር ትርፍ ከቀዳሚው ዓመታት አንጻር ሲታይ ከ11.8 ቢሊዮን ብር በላይ ብልጫ ያለው መሆኑን የባንኩ የ2018 የሂሳብ ዓመት የሥራ አፈጻጸሙን አስመልክቶ በሰጠው መግለጫ አስታውቋል። ባንኩ ባለፈው ዓመት ከታክስ በፊት ያስመዘገበው የትርፍ መጠን 25.6 ቢሊዮን ብር እንደነበር አስታውሰዋል። ባንኩ የዛሬ 6 ዓመት በ2013 የሂሳብ ዓመት ከታክስ በፊት አግኝቶት የነበረው ትርፍ 4.8 ቢሊዮን ብር እንደነበርም ይታወቃል። አዋሽ ባንክ ለመጀመሪያ ጊዜ ከ10 ቢሊዮን ብር በላይ የተሻገረ ትርፍ ያስመዘገበው በ2016 የሂሳብ ዓመት ሲሆን በወቅቱም ከታክስ በፊት 10.8 ቢሊዮን ብር ትርፍ ማግኘቱን የባንኩ መረጃ ያመለክታል። ይህንን የትርፍ መጠን በ2017 የሂሳብ ዓመት ወደ 25.6 ቢሊዮን ብር ያሳደገው አዋሽ ባንክ በዘንድሮ የ2018 ሂሳብ ዓመት ከታክስና ከሌሎች ተቀናናሾች በፊት ወደ 40.7 ቢሊዮን ብር ማድረስ እንደተቻለ አስታውቋል። የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው የባንካቸውን የ2018 የሂሳብ ዓመት የስራ አፈጻጸም አስመልክተው እንደገለጹት 2018 በባንኩ ታሪክ ከፍተኛ የተባለው የተቀማጭ ገንዘብ የተሰበሰበበት የሂሳብ ዓመት ነው። ባንኩ በ2018 የሂሳብ ዓመት ማሰባሰብ የቻለው አዲስ ተቀማጭ ገንዘብ መጠን 135 ቢሊዮን ብር ሲሆን ይህም አጠቃላይ የተቀማጭ ገንዘብ መጠኑን ወደ 457.8 ቢሊዮን ብር ከፍ አድርጎታል። የባንኩ አጠቃላይ የተቀማጭ ገንዘብ መጠንም ከቀዳሚው ዓመት አንጻር ሲታይ የ41 በመቶ ብልጫ ያለው ነው። ይህ የተቀማጭ ገንዘብ መጠን ከሀገሪቱ የግል ባንኮች በከፍተኛነቱ የሚጠቀስ ሲሆን የአስቀማጭ ደንበኞች ብዛትም ከ17 ሚሊዮን በላይ መሆኑን ፕሬዝደንቱ ገልጸዋል። የባንኩን የብድር ስርጭት አስመልክቶ በተሰጠው ማብራሪያ በሂሳብ ዓመቱ ለተለያዩ የኢኮኖሚ ዘርፎች 269 ቢሊዮን ብርና በዲጂታል ብድር አገልግሎቱ ደግሞ ከ2.6 ቢሊዮን ብር በላይ ማቅረቡ ተጠቁሟል። አዋሽ ባንክ በሂሳብ ዓመቱ ያገኘው ጠቅላላ የውጭ ምንዛሪ ገቢ 2.6 ቢሊዮን ዶላር የደረሰ ሲሆን ይህ የውጭ ምንዛሪ ግኝት ከቀዳሚው ዓመት የ635 ሚሊዮን ዶላር ብልጫ ያለው እንደሆነ ታውቋል። የባንኩ ጠቅላላ ሀብት 622 ቢሊዮን ብር የደረሰ ሲሆን የባንኩን የተከፈለ ካፒታል በ2018 የሂሳብ ዓመት መጨረሻ ላይ 28.5 ቢሊዮን ብር ደርሷል። ይህ የተከፈለ ካፒታል መጠን አምና በተመሳሳይ ወቅት 27.9 ቢሊዮን ብር የነበረ ሲሆን ዘንድሮ የደረሰበት የካፒታል መጠን የኢትዮጵያ ብሔራዊ ባንክ የግል ባንኮች ሊኖራቸው ይገባል ብሎ ካስቀመጠው ዝቅተኛው የ5 ቢሊዮን ብር የካፒታል መጠን ጋር ሲነጻጸር የ7 እጥፍ ብልጫ እንዳለው ያሳያል። ይህም ባንኩ የተለያዩ ስጋቶችን የመቋቋም አቅሙ በከፍተኛ ደረጃ እያደገ መምጣቱን አመላካች ነው። አዋሽ ባንክ በተጠናቀቀው የሂሳብ ዓመት 85.3 ቢሊዮን ብር ጠቅላላ ገቢ ያስመዘገበ ሲሆን የባንኩ ጠቅላላ ወጪ ወደ 44.6 ቢሊዮን ብር ሆኖ መመዝገቡ ተመላክቷል። ይህ በእንዲህ እንዳለ አዋሽ ባንክ ባለፉት ዓመታት ከኢትዮጵያ ውጪ ገበያውን ለማስፋት ሲያካሄድ የቆየውን ዝግጅት በማጠናቀቅ ከኢትዮጵያ ውጪ የመጀመሪያውን ራሱን የቻለ ባንክ በጅቡቲ ለመክፈት እንደወሰነ ታውቋል። በዚህ ውሳኔ መሰረት በጅቡቲ ሕግ የሚተዳደረውን ራሱን የቻለ ባንክ በጅቡቲ ወደ ስራ ለማስገባት የኢትዮጵያ ብሔራዊ ባንክ ፈቃድ መገኘት ስላለበት ጥያቄውን ለባንኩ በማቅረብ ምላሽ በመጠባበቅ ላይ መሆናቸውን አቶ ፀሐይ ገልጸዋል።